በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትንቢተ ዳንኤል ምዕራፍ 8። በመጀመሪያ ከተገለጠልኝ ራእይ በኋላ ንጉሡ ብልጣሶር በነገሰ በሦስተኛው ዓመት ለእኔ ለዳንኤል ራእይ ተገለጠልኝ። በራእዩም አየው። ባየሁም ጊዜ በኤላም አውራጃ ባለው በሱሳ ግንብ ነበሩ። በራእዩም አየው፣ በኡባል ወንዝም አጠገብ ነበሩ። ዓይኔንም አንስቼ አየው፣ እነሆም 2 ቀንዶች የነበሩት አንድ አውራ በግ በወንዙ ፊት ቆሞ ነበር። ሁለቱም ቀንዶቹ ከፍ ከፍ ይሉ ነበር። አንዱ ግን ከሁለተኛው ከፍ ያለ ነበር። ታላቁም ወደ ኋላም ወጥቶ ነበር። አውራውን በግ ወደ ምዕራብ፣ ወደ ሰሜን፣ ወደ ደቡብ በቀንዱ ሲጎሽም አየው። አራዊትም ሁሉ ይቋቋሙት ዘንድ አልቻሉም። ከእጁም የሚያድን አልነበረም። እንደ ፈቃዱም አደረገ፣ ራሱንም ታላቅ አደረገ። እኔም ስመለከት እነሆ ከምስራቅ ከምዕራብ ወገን አንድ አውራ ፍየል በምድር ሁሉ ፊት ላይ ወጣ፣ ምድርንም አልነካም። ለፍየሉም በዓይኖቹ መካከል አንድ ታላቅ ቀንድ ነበረ። ሁሉም ቀንድ ወዳለው በወንዙም ፊት ቆሞ ወዳየው አውራው በግ መጣ። በኃይሉም ቁጣ ፈጥኖ ወደ እርሱ ሮጠ። ወደ አውራውን በግ ሲቀርብ አየሁት፣ እርሱም ተመረረበት። አውራውንም በግ መታ፣ ሁለቱንም ቀንዶች ሰበረ። አውራውን በግ ሊቋቋመው ኃይል አልነበረውም። እርሱም በምድር ላይ ጥሎ ረገጠው። አውራውንም በግ ከእጁ ያድን ዘንድ የሚችል አልነበረም። አውራውም ፍየል ራሱን እጅግ ታላቅ አደረገ። በበረታም ጊዜ ታላቁ ቀንዱ ተሰበረ። ወደ አራቱም የሰማይ ነፋሶት የሚመለከቱ 4 ቀንዶች ከበታቹ ወጡ። ከእነርሱም አንደኛው አንድ ታናሽ ቀንድ ወጣ። ወደ ደቡብ፣ ወደ ምስራቅ፣ ወደ መልካሚቱም ምድር እጅግ ከፍ አለ። እስከ ሰማይም ሰራዊት ድረስ ከፍ አለ። ከሰራዊትም ከከዋክብትም አያሌዎቹ ወደ ምድር ጣለ፣ ረገጣቸውም። እስከ ሰራዊትም አለቃ ድረስ ራሱን ታላቅ አደረገ። ከእርሷም የተነሳ የዘወትር መስዋዕትን ተሻረ፣ የመቅደሱም ስፍራ ፈረሰ። ሰራዊቱም ከኃጢአትም የተነሳ ከዘወትር መስዋዕት ጋር ተሰጠው። እርሱም እውነትን ወደ ምድር ጣለ አደረገም፣ ተከናወነም። ከቅዱሳኑም አንዱ ሲናገር ሰማው። ለተናገረውም ለቅዱሳኑ ሁለተኛው ቅዱስ ስለ ዘወትር መስዋዕት መቅደሱንና ሰራዊቱንም ይረግጡ ዘንድ ስለሚሰጥና ስለሚያጠፋ ኃጢአትን የሆነውን ራእይ እስከ መቼ ይሆናል አለ። እርሱም እስከ 2300 ማታና ጠዋት ድረስ ነው። ከዚህም በኋላ መቅደሱ ይነጻ አለኝ። እኔም ዳንኤል ራእዩን ባየው ጊዜ ማስተዋሉን ፈለግሁ። እነሆም የሰው ምስል በፊቴ ቆሞ ነበረ። በኡባልም ወንዝ መካከል ገብርኤል ሆይ ራእዩን ስለዚህ ሰው አስታውቀው ብሎ የሚጮኸው የሰው ድምፅ ሰማሁ። እኔም ቆምኩበት ቀረው። በመጣም ጊዜ ፈርቼ በግንባሬ ተደፋው። እርሱም የሰው ልጅ ወይ ራእይ ለፍጻሜ ዘመን እንደሆነ አስተውል አለኝ። ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋው። እርሱም ዳሰሰኝ፣ ቀጥ አድርጎም አቆመኝ። እንዲህም አለኝ፣ እነሆ በመቅሰፍቱ በመጨረሻም ዘመን የሚሆነውን አስታውቅሃለሁ። ይህ ለተወሰነ ለፍጻሜ ዘመን ነው። ባየኸውም በአውራው በግ ላይ የነበሩ 2 ቀንዶች ከእነርሱ የሜዶንና የፋርስ ነገስታት ናቸው። አውራውንም ፍየል የግሪክ ንጉሥ ነው። በዓይኖቹ መካከል ያለው ታላቅ ቀንድ በመጀመሪያ ንጉሥ ነው። እርሱም በተከበረ ጊዜ በእርሱ ፋንታ 4 እንደተነሱ እንዲሁም ከወገን 4 መንግስታት ይነሳሉ። ነገር ግን በኃይል አይተካከሉትም። በመንግስታቸውም መጨረሻ ኃጢአታቸውን በተሞላች ጊዜ እንቆቅልሽን የሚያስተውል ፊት ጨካኝ ንጉሥ ይነሳል። ኃይሉም ይበረታል፣ ነገር ግን በራሱ ኃይል አይደለም። በድንቅ ያጠፋል፣ ያደርግማል፣ ይከናወንማል። ኃያላንና የቅዱሳን ሕዝብ ያጠፋል። በመታለሉ ተንኮልን በእጁ ያከናውናል፣ በልቡም ይታበያል። ታምነውም የሚኖሩትን ብዙዎች ያጠፋል። በአለቃዎቹም አለቃ ላይ ይቋቋማል፣ ያለ እጅም ይሰብረዋል።
በተነገረውም የማታውና ጠዋት ራእይ እውነተኛ ነው። ነገር ግን ከብዙ ዘመን በኋላ ስለሚሆን ራእይን ዝጋ። እኔም ዳንኤል ተኛው፣ ዓይኔንም ቀን ታመምሁ። ከዚህም በኋላ ተነስቼ የንጉሥ ሥራ ምዕራፍ 9 በከለዳውያን መንግስት ላይ በነገሰ ከሜዶን ዘር በነበረ በአህሻዊን ሮስ ልጅ በዳሪዮስ በመጀመሪያ ዓመት በነገሰ በመጀመሪያው ዓመት እኔ ዳንኤል የኢየሩሳሌም መሳፍንት የሚፈጽምበትን 7 ዓመት እግዚአብሔር በቃሉ ለነቢዩ ለኤርምያስ የተናገረውን የዓመቱን ቁጥር በመጽሐፍ አስተዋልሁ። ማቅ ለብሼ በአመድም ላይ ሆኜ ስጾም ስጸልይና እለምን ዘንድ ፊቴንም ወደ ጌታ ወደ አምላክ አቀናው። ወደ አምላኬም ወደ እግዚአብሔር ጸለዩ። ተናዝዤም እንዲህ አለው፣ ጌታ ሆይ ከሚወዱህና ትእዛዝን ከሚፈጽሙ ጋር ቃል ኪዳንና ምሕረትን የምትጠብቅ ታላቅና የምታደርግ አምላክ ሆይ ኃጢአትን ሰርተናል፣ በድለንማል፣ ክፋትንም አድርገናል፣ አመፃንም ከትእዛዝንና ከፍርድህም ፈቀቅ ብለናል። በስምህም ነገስታታችንን አለቆቻችንም ለአባቶቻችንም ለአገሩም ሕዝብ ሁሉ የተናገሩትን ባሪያዎችን ነቢያትን አልሰማንም። ጌታ ሆይ ጽድቅ ለአንተ ነው፣ እንደ ዛሬም ለእኛ ለይሁዳ ሰዎች እና በኢየሩሳሌም ለሚቀመጡ ለእስራኤል ሁሉ በቅርብና በሩቅም ላሉ አንተ በበደልኩት በበደላችን ምክንያት በበተነበት ሀገር ፊት ሁሉ የፊቱ እረፍት ነው። ጌታ ሆይ በአንተ ላይ ኃጢአት ስለሰራን ለእኛና ለነገስታታችን ለአለቆቻችንና ለአባቶቻችን የፊት እረፍት ነው። በእርሱ ላይ ምንም እንኳን ያመፅን ብንሆንም በባሪያዎች በነቢያት እጅ በፊታችን ባኖርን በሕጉ እንሄድ ዘንድ የአምላካችን የእግዚአብሔር ቃል ምን እንኳን ባንሰማ ለጌታ ለአምላካችን ምሕረትና ይቅርታ ነው። እስራኤልንም ሁሉ ሕግህን ተላልፈዋል፣ ቃልህንም እንዳይሰሙ ፈቀቅ ብለዋል። በእርሱ ላይም ኃጢአትን ሰርተዋልና በእግዚአብሔር ባሪያ በሙሴ ሕግ የተጻፈው መሐላና ርግማንን ፈሰሰብን። እጅግ ክፉ ነገርንም በእኛ ላይ በመምጣቱ በላያችንና በእኛ ዘንድ በተሾሙ ፈራጆቻችን ላይ የተናገረውን ቃል አጸና። በኢየሩሳሌምም ላይ እንደተደረገ ያለ ነገር ከቶ ከሰማይ ሁሉ በታች አልተደረገም። ሙሴም ሕግ እንደተጻፈ ይህንን ክፉ ነገር ሁሉ በመጣብን ከኃጢአታችንም እንመለስ እውነትንም እናስብ ዘንድ ወደ አምላካችን ወደ እግዚአብሔር ፊት አልለመንም። ስለዚህም እግዚአብሔር ክፉ ነገርን ጠብቆ በእኛ ላይ አመጣ። አምላካችን እግዚአብሔር በሚሰራው ስራ ሁሉ ጻድቅ ነውና እኛም ቃሉን አልሰማንምና አሁንም ሕዝብህን ከግብፅ ምድር በበረታች እጅ ያወጣው ዘንድ ዛሬም ቀን ዝናብ ለአንተ ያገኘ ጌታ አምላካችን ሆይ ኃጢአትን ሰርተናል፣ ክፋትንም አድርገናል። ጌታ ሆይ ስለ ኃጢአታችንና ስለ አባቶቻችን በደል ኢየሩሳሌምንና ሕዝቡን በዙሪያዎች ላሉት ሁሉ መሰደቢያ ሆነዋልና እንደ ጽድቅና ሁሉ ቁጣህንም መዓትም ከከተማ ከኢየሩሳሌም ከቅዱሳን ተራራ እንዲመለስ እንለምንሃለን። አሁንም አምላካችን ሆይ የባሪያህን ጸሎትና ልመና ስማ። ጌታ ሆይ በፈረሰው በመቅደስ ላይ ስለ አንተ ስትል ፊትህን አብራ። አምላኬ ሆይ በፊትህ የምንለምንህ ስለ ብዙ ሕዝብ ምሕረትን ነው እንጂ ስለ ጽድቃችን አይደለምና ጆሮህንም አዘንብል ስማ፣ ዓይንህንም ግለጥ፣ ጥፋታችንንም ስምህ የተጠራባትን ከተማ ተመልከት። አቤቱ ስማ፣ አቤቱ ቅር በለን፣ አቤቱ አድምጠንና አድርግ። አምላኬ ሆይ ስምህ በከተማና በሕዝብ ላይ ተጠርቷልና ስለ ራስህ አትዘግይ። እኔም ገና ስናገር ስጸልይ በኃጢአቴና በሕዝቤ በእስራኤል ኃጢአት ስናዘዝ በአምላኬም በእግዚአብሔር ፊት ስለተቀደሰው ስለ አምላኬ ተራራ ስለምን ገና በጸሎት ስናገር አስቀድሜ በራእይ አይቼ የነበረው ሰው ገብርኤል እነሆ እየበረረ መጣ። በማታ በመስዋዕት ጊዜ ዳሰሰኝ፣ አስተማረኝም፣ ተናገረኝም፣ እንዲህም አለ። ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ አሁንስ መጥቻለሁ። አንተ እጅግ የተወደድክ ነህና በልመና መጀመሪያ ላይ ሕዝብን መጥቶ እኔንም እነግርህ ዘንድ መጥቻለሁ። አሁንም ነገሩን መርምር፣ ራእዩንም አስተውል። አመፃንም ይጨርስ፣ ኃጢአትንም ይፈጽም፣ በደልንም ያስተረይ፣ የዘላለም ጽድቅ ያገባ፣ ራእይንና ትንቢትን ያትም፣ ቅዱሳኑንም ይቀባ ዘንድ
በሕዝብና በቅዱሳን በከተማ ላይ 7 ሱባዔ ተቀምጥሯል። ስለዚህም እወቅ አስተውልም፣ ኢየሩሳሌምንም መጠገንና መስራትን ትእዛዙን ከሚወጣበት ጆሮ እስከ አለቃ እስከ መሲህ ድረስ 7 ሱባዔና 2 ሱባዔ ይሆናል። እርሷ በጭንቀት ዘመን ከጎዳናና ከቅጥር ጋር ትሰራለች። ከ62 ጊዜ 7 በኋላ መሲህ ይገደላል፣ በእርሱም ዘንድ ምንም የለም። የሚመጣውም አለቃ ሕዝቡ ከተማይቱንና መቅደሱን ያጠፋሉ። ፍጻሜውም በጎርፉ ይሆናል። እስከ መጨረሻም ድረስ ጦርነት ይሆናል። ጥፋትም ተቀጥሯል። እርሱም ከብዙ ሰዎች ጋር ጽኑ ቃል ኪዳን ለ1 ሱባዔ ያደርጋል። በሱባዔውም እኩሌታ መስዋዕትንና ቁርባንን ያስቀራል። በርኩሰትም ጫፍ ላይ አጥፊው ይመጣል። እስከ ተቆረጠለት ፍጻሜ ድረስ መቅሰፍቱን በአጥፊው ላይ ይፈሳል። አሜን። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር የተመሰገነ ይሁን።